ኢየሱስ አዎ ብሎ ወጥቶ ነበር። ምንድን ነው የመጣብሽ? ምንድን ነው የመጣብህ? አይዞህ በበረከት ትቆሚያለሽ። ቀድሞ ያለፈው እንዳለፈ አሁንም ያልፋል። ሃሌሉያ! አሁን ያልፋል። ናዝሬቱ ኢየሱስ ስሙ ይባረክ። ዮርዳኖስን የከፈለ የዘላለም አምላክ ጫማቸው ያላረጀ የማያልፍ ሲመስለኝ ያማለፈ እንዳለፈው እንዳልነበረ ይሆናል። ሁሉም ነገር እንደነበረ መቆየት ያለበት በእኛ ሕይወት ውስጥ ያለው የናዝሬቱ ኢየሱስ የአማልክት አምላክ የጌቶች ጌታ ብቻ ነው። ሁሉ ነገር ዞር ማለት አለበት፣ ጊዜውን ጠብቆ ማለት ነው። ወደዚህ እንቀሳቀስና እየበላን እንጫወታለን ማለት ነው። የሚገርማችሁ አንዳንድ እህቶች እና አንዳንድ ወገኖች ምን ይላሉ? እኔ ለብቻዬ መብላት አይሆንልኝም ይላሉ። እኔ ግን ብቻዬን ሆኜም አላውቅም። ለምንድን ነው ብትሉኝ፣ ጌታ ከኔ ጋር ስለሆነ ማለት ነው። እና ለዛውም እንደዚህ ዝግጅት ብሎ ምክንያቱም ንጉሱ በእኔ ውስጥ ስለሚኖር ቤተ መቅደሱንም ደግሞ ተጠንቀቁለት ተብሎ ስለተጻፈ እኔና እናንተ ልንጠነቀቅለት ይገባል። ኤዲስ ሶ ሲምፕል፣ በጣም ትንሽ ነገር ነው የሚመስለው፣ ግን በየአይነቱ በደንብ ኢየሱስ ጌታ ነው። የማያልፍ የሚመስል ነገር ከሙሴ ጀምሮ
ከሙሴ ጀምሮ ከዘፍጥረት እስከ ራእይ ድረስ ከአዳም ጀምሮ ሶሪ እስከ ከዘፍጥረት እስከ ራእይ ድረስ የሆነ ነገር ነው እስከ ዛሬ ድረስ የሚሆን ያለው ነገር ግን እያንዳንዱ የሆነው ነገር እንደሆነ ዛሬ እኛ ጋር የሆነው ነገር ያ እንደተቀየረ ጫማቸው እንዳላረጀ እግዚአብሔር ይሆናል የማይባለውን ነገር የሚሰራ እግዚአብሔር ሁል ጊዜ ከኛ ጋር ነው። አንዳንድ ጊዜ ምን እንደሆነ ታውቃላችሁ? በእኛ ብቻ ላይ እየደረሰ ይመስለናል፣ ግን አይደለም። ያም አለፈ እንዳለፈ አይደል? በጣም ይቅርታ እንግዲህ ትንሽ ቀመስ ላድርግ ይሆን አይመስላችሁም? እየበላው መናገር ግን ያው አልችልም፣ ግን ቀመስ ላድርግ ጎመኔንና በኋላ በለዋለሁ። ለትምህርት ያህል ነው እና በሙሴ ዘመን በአብርሃም ዘመን የሆነው ሁሉ ነገር በእኛም ዘመን ያለፉት ሰዎች ሁሉ ያለፉትን ነገር እኛም ኤግዛጅሬት እናደርገዋለን። ሰዎችም ኤግዛጅሬት ያንቺ ነገር እኮ ይላሉ። የእነሱን እኮ ክሎዘት ውስጥ አስቀምጠው እኮ ነው። ምክንያቱም በእናንተ ፔን እነሱ ይጽናኑበታል ማለት ነው። ሊያጽናኗችሁ የመጡ ደግሞ በቃ ለአንቺ ይሄንን ይላሉ። ጥሩ እኮ ነው ያሰቡት። የኢዮብ አጽናኞች ለ7 ቀን አብረውት አልቅሰው አብረውት እንደዛ ሆነው ከሩቅ ጀምረው ነው የሚለው። እንደውም የሚገርመው 7 ቀን የሚቀመጥ ወዳጅ አይገርምም? ግን የፔኑ ሰዓት ይበሳል። ዝም ብትሉ ይሻላችኋል እስኪላቸው ድረስ አንዳንድ ጊዜ ዝም ብንል ይሻለናል። አይታችሁ ታውቃላችሁ? ለቅሶ ቤት ሄደው ሰዎች የሚጠይቁት ጥያቄ እንደው ዝግንን አይላችሁም? አለማስተዋል። ሰው የራሱ አልገባውም። ምን አድርገህ ነው የምትጠይቀው? ምን አድርግ ብለን ነው የምንጠይቀው? እና አንዳንድ ጊዜ ምን ይላሉ ሰዎች፣ አንድ ነገር በይ እንጂ ታዱ ይላሉ አብረን ስንሄድ፣ ወይም ሌላውን ሰው አንተ አንድ ነገር በል እንጂ ይላሉ። ወገኖቼ ዝም ተብሎ አይባልም። ዝም ይሻላል። ለመናገር መናገር የለብንም። ስለዚህ በማንኛውም ሁኔታ የምታልፉ ክፉ ሰው ይሁዳም ነበረ ከክርስቶስ ኢየሱስ ጋር። እንደገና ደግሞ በአዳምና በሔዋን ልጆች ላይ የደረሰውን እናውቃለን። መስዋዕቱን እግዚአብሔር ስለተቀበለው ብቻ አቤልና ቃይል ላይ የተፈጠረውን ችግር እናውቃለን። በአብርሃም በይስሐቅ ላይ ሙሴ እነሱን ለማሻገር በተጨነቀበት ዘመን በሙሴ ላይ የተነሱበትን እናውቃለን። ዩኔሚት እና ወደ ነህምያ ደግሞ ቀረብ ያን እንደሆነ ምን እንደሚሆን ታውቃላችሁ? እርሱ እንደዚህ ትዕቢተኛ ምን በቃ ያልተባለው ነገር የለም። ዳዊትም ተብሏል መጀመሪያ እንደው እና እሱ ግን ስደት እንኳን በሆነበት ሰዓት ስደተኞችንና ብዙ መከራ ያለባቸውን ሰዎች ወደ እርሱ ያመጣ ነበርና በጫካ እኮ ነው እሱ ሸሽቶ እኮ ነው ያለው። በዛው በሸሸበት ቦታ ዕዳ ያለባቸው ችግር የገጠማቸውን ሰዎች ይዞ ነው የሚቀመጠው። ምክንያቱም የተፈጠረው ለሰው ነው። እኔና እናንተ የተፈጠርነው ለሰው ነው፣ ለራሳችን ብቻ አይደለም። ያስ እውነት ነው፣ እንደ ራስ ወደድ ተብሏል። በጥበብ ማድረግ አለብን። አንዳንድ ጊዜ ሳናስተውል የሰዎችን በርደን ይዘን ወደ ቤታችን እንገባና ፔንፉል እግዚአብሔር ረድቶን ጸጋ በስቶልን ማለት ነው ኢግኖር ከምናረግ ይሻላል። ግን ባላንስ ማድረጉ ጥሩ ነው። ምን ልላችሁ ነው? የአንዳንድ ሰዎች ፔን በቃ እነሱ እኮ እናንተ ላይ አራግፈውታል። እናንተ ደግሞ እግዚአብሔር ላይ ማራገፍ አለባችሁ። ካለበለዚያ እግዚአብሔር ጸጋውን ስለሰጣችሁ በዛ በርደን ራሳችሁን ትጎዳላችሁ። እና ወገኖቼ ያልፋል። የማያልፍ ምንም ነገር የለም። በዚህ ላይ ደግሞ ለበረከት ነው የሚገርማችሁ። ውስጡ ያላችሁ አሁን በአሁኑ ሰዓት በምታልፉበት ውስጥ ያላችሁ ሰዎች አንድ ነገር ልንገራችሁ። ዘመኑ እንዳይረዝምባችሁ አታጉርሙ። አንድ በሉ። ሁለተኛ ነገር ደግሞ ሰዎች ሁሉ ሰምተው አዳርሳችሁ ሰው እንዳትጨርሱ ላገኛችሁት ሰው እየነገራችሁ እነሱ እንዲሸሿችሁ አታድርጉ። ጥፋቱ እናንተ ነው። ምክንያቱም እናንተ ያልገባችሁን ነገር እንዴት እንዲገባቸው ትፈልጋላችሁ? ሌሊትና ቀን ደግሞ ብታወሩ በፍጹም አይገባቸውም። አይገርማችሁ? ችግሩ እሱ ነው። የሚገባው አንድ ምን አለ፣ ዝም ብላችሁ እንኳን በፊቱ ቁጭ ብትሉ፣ እኔ ቁጭ ያልኩበት ቀን አለ። ዝም ብዬ 3 ሰዓት 4 ሰዓት ቁጭ ብያለሁ። በቃ ዝም ብዬ እኛ እንትኗ ሴሯ ሴትዮ እንዴት ነው የሚጸልዩት ሲሏቸው ዝም ብዬ ነው ቁጭ ብለዋል። በጣም አስገረመኝ። እናቴ ጠዋት ትነሳና መብራት ሳታበራ አልጋዋ ላይ ቁጭ ትላለች። በቃ ከፈት ስናረግ ቁጭ ብላ ነው የምናያት። ጨለማ እኮ ነው።
ማታ ደግሞ ጓሮ ነው የምትሄደው። ጓሮ ላይ ከ20 ዓመት በኋላ ከ14 ዓመት በኋላ ሲሄድ እዛው ቦታ ላይ ስትቆም ነው እናቴን ያየኋት። አሁን ቅርብ ቀን አንድ ነጭ ሰውዬ ሲያስተምር ምን አለ? እንደውም አለ መኝታ ቤታችሁ መብራቱን ሳታበሩ አልጋችሁ ላይ ቁጭ በሉ ሲል በጣም ነው የገረመኝ። እና አንዳንዴ እናንተን እግዚአብሔር ያስለመዳችሁን ነገር በቃ እናንተ ብቻ ያንን የምታረጉ ስለሚመስላችሁ ዊርድ ነኝ ብላችሁ እኔ ተስማምቶኛል ግን አልናገርም የምትሉትን ነገር ከዘመናት በፊት ኤክስፔሪየንስ ያደረጉ ሰዎች አሉ። አንድ ጊዜ ምን ሆነ መሰላችሁ? የእናቶች ህብረት ነው ብልቪት ኦርኖት በቃ እኔ ነበርኩኝ ወጣቷ ከነሱ መካከል በዛ ሰዓት ያለሁት ማለት ነው። የዛሬ 30 ዓመት ነው። እና የነበሩት ሰዎች እነማን እንዴት አይነት እድሜ ላይ እንደነበሩ ታውቃላችሁ? 50 ዓመት ነው የቀሩት 90 ናቸው። 102 100 ናቸው ኮንፈረንስ የመጡ እና ኮሎምቦስ ኦሃዮ ውስጥ አንድ ከተማ አለ እና እዛ ነው የሚካሄድ በአመት አንድ ጊዜ። ስሙ ጠፋኝ። የሚገርማችሁ ዋት አባውት ግራማ የሚል ነው። እኔ በሄድኩበት ጊዜ የመጀመሪያ ፕሮግራማቸውን ስካፈል እንደ ሀገራችን ይሄ ታውቁ እንደሆነ አላውቅም፣ ወጣቶቻችን ወተት የሚሰበቅበት አለ። መስበቅ ነው የሚባለው፣ እኛ ብለንድ የምንለውን ይሰበቃል እና በእንስራ ወይም ደግሞ በእንጨት እንትን ወይ በቅል ይቀመጥና ይመታል እና ልክ እሱን ነው ብልቪት ኦርኖት እሱን ነው ደግሞ ያስቀመጡት። ሀባውት ግራማ እና አያት ምን ትበል፣ አያቶቻችን የሰሩትን እናስተውል። እህቶችን ሲመክሩ ነው ለጀነሬሽኑ ትምህርት እየተዉ ለሴቶች ማለት ነው። እና ዛሬ ደግሞ እኔ ለጓደኞቼ ለልጆቼ በጌታ ቤት ላላችሁ ወጣቶች የምተውላችሁ አንድ ነገር አለ። በጣም ጀግና ሆናችሁ ባለመሆናችሁ ጌታ ረድቷችሁ ጸጋ ይበዛላችሁ ሰዎች፣ በጣም ትዕግስተኞች፣ ምንም የማይመስላችሁ እናንተ ራሳችሁ ወደ ኋላ ዞር ብላችሁ ስታስቡት እንዴት ሆኜ ያንን ነገር አወቅኩት የምትሏቸው ጸጋ ዋየር ተደርጋችሁ ጸጋው በስቶላችሁ ስትቆሙ እናንተ ያረጋችሁ ይመስላችኋል። እግዚአብሔር ደግሞ ወደ ሌላ ዴስቲኒ ሊወስዳችሁ ሲፈልግ ያቺ ነገር ዞር ትላለች። የትም ሄዳ አይደለም ግን በቃ ጸጥ ያረጋታል፣ አቅሟ ትጠፋለች ማለት ነው። አንድ ነገር ለምን እንደሆነ ታውቃላችሁ? እግዚአብሔር ማንንም አይፈትንም በከንቱ። አንፈተንም አንልም እኮ የትምህርት ተምሮ ቴስት እንደሚወስድ ቴስት ነው። እና ልክ ያ ነገር ሲመጣ አትደንግጡ። እንዲህ እኮ ባለሞኝም እንኳን እኮ የሆነ ይሄ ነው ካራክተር እንላለን። ቢኮዝ ኦፍ ዩ ዋይርድ ዩ እግዚአብሔር ስለረዳሽ ስለረዳህ ነው። ሰዎችን አየት አድርጋችሁ ዝም የማለት አስጨርሳችሁ ደግሞ ውስጣቸውን የማንበብ ፖይንታቸውን የማግኘት የነበራቸው አቅም ሁሉ ይጠፋና ዛሬ ተጨንቃችሁ በዙሪያችሁ ያሉት ሁሉ ተነስተው ሆ ብሎ ጣሳና ብርጭቆ የተነሳባችሁ እስከሚመስል ድረስ ቤተሰብ፣ አገልግሎት ላይ ያሉ ሰዎች፣ በስራ ቦታችሁ በሄዳችሁበት በእርግጥ ከእናንተ ሳይሆን ከሰዎቹ የሆነ ይሆናል። መጀመሪያ ሲጀመር እየቆየ ሲሄድ ግን ነገሩ ሊያቆም በፈለገበት ሰዓት እንዳይቆም የእናንተ የተደረገው ነገር ላይ የደረሰባችሁ ነገር ላይ ቁጭ ካላችሁ በጣም ይቅርታ አድርጉልኝ፣ ምን ላይ ተቀምጣ ምን ገማኝ ትላለች አይነት ነገር ነው። እና ስለዚህ ጽድቅ የሌለበት ቦታ ላይ መቀመጥ ከግማት አይሻልም፣ ማጉረምረምም ማለት ነው። እና ጸጋ መጠየቅ ሁሌ በቃ ጌታ ይሄን ነገር አልችልም። ደግሞ ምን አይነት ፐርሰናሊቲ ያለ መሰላችሁ በሰው ባህሪ ውስጥ አስቀድሞ በጸጋ አብዝቶልን የቆምነውን ነገር እኛ ያደረግነው ስለሚመስለን ዊ ፋይት ለማድረግ ኢንስተዲ ኦፍ ዋና በጀርባ እንደሚዋኝ ሰው በጣም የጀርባ ዋና ወድ ነበር እና በጀርባችሁ ስትተኙ ውሃው ራሱ ነው ፍሎት የሚያደርጋችሁ። ስለዚህ በጌታ ላይ እረፉ ልላችሁ ነው የመጣሁት። ኢየሱስ ክርስቶስ ጌታ ነው። ሲድራቅ ሚሳቅ አብደናጎን በእሳት ውስጥ ሲጣሉ ትንንቅ ጀመሩ የሚል ነገር አልሰማንም። እኛ ግን ትንንቅ ውስጥ እንገባና እንጋጋጣለን። የባሰ ከደረሰብንና ከተደረገው ነገር እግዚአብሔርም ከፈቀደው በላይ እኛ ዘመናችንን እናራዝምና ለጠላት በር እንከፍተለታለን። ከዚህ ሁሉ ለመጠበቅ አይናችንን መስቀሉ ላይ አድርገን መጸለይም ካቃተን ምንም አይደለም። ሰዓታችንን አክብረን ግን በቦታው ላይ ተገኝተን ይኸውልህ ጌታው በቃ እንደዚህ ነኝ ማለት የምትፈልጉት እኔ እንደዚህ ነኝ ብየዋለሁ ጌታ። ብታምኑም ባታምኑም ደግሞ ልብሴን ውልቅልቅ አድርጌ ሜዳ ላይ የተኛሁበት ጊዜ አለ። ለምን ብትሉ እኔ ያልኩትን አውቃለሁ እግዚአብሔር። ስለዚህ በዙሪያችሁ ያለው ነገር ባይመቻችሁ፣ በቤታችሁ ውስጥ ያለው በልጆቻችሁ ላይ የሚደርሰው ነገር
በእናንተ ላይ የሚደርሰው ነገር፣ በሀገር ላይ የሚደርሰው ነገር እንደ እግዚአብሔር ሰው ደግሞ ጸጋ እንደተሰጠው ምናልባት እግዚአብሔር እየገለጠላችሁ አስቀድማችሁ ታውቁና መጀመሪያ ስታመጡ ቆይታችሁ ሲደርስ ደግሞ ስታዩት ነገሩ ደግሞ እንደ ውሃ ሙላት ዞር ሲል ስታዩት ስታመሰግኑ ጸልያችኋላ። ግን ደግሞ መሆን ያለበት ሲፈጸም ደግሞ ጸልዬ ነበር ምን ነው እንላለን። አትበሉ። ሊሆን ያለው ግድ ነው ይሆናል። በዓለም ሳላችሁ መከራ አለባችሁ ተብሎ ተጽፏል። ደግሞ እርሱ ስላሸነፈ እኛን ከአሸናፊዎች በላይ ናችሁ ብሎናል። እናንተ የዓለም ብርሃን ናችሁ፣ በተራራ ላይ ያለች ቤት ለመሰወር እንደማትችል እኛም እንደዛ ነን። በመቅረዝ ስራ አይቀመጥም። በዚህ ላይ ከዛ ውስጥ ስትወጡ ደግሞ በጣም ትዕግስተኞች፣ በጣም ሰው የምትረዱ የክርስቶስ ኢየሱስ ምሕረትና ፍቅር የሚገባችሁ ለምን እንደሆነ ታውቃላችሁ? በዛ ዌልደርነስ ውስጥ ሆናችሁ በችግር ውስጥ ሆናችሁ ስታጉረመርሙ ከካራክተራችሁ እኔ እንዲህ አረጋለሁ ወይ እላለሁ ወይ የማትሉትን የማታስቡትን አርጋችሁም በፕሬዘንሲው እዛ ውስጥ ሆናችሁ እኮ ነው። በመሀል ደግሞ ቴራፒ ቀስቀስ ሲያደርግላችሁ እሳቱን ታዩታላችሁ። እንደገና ደግሞ ውጥት ሲያደርጋችሁ ለካ አንተ አዋቂ እንደሆንክ ገና አልገባኝም ነበር። አዋቂ ነው ያስጨነቀኝ። ዳዊት ምን አለ? ለመልካም ሆነልኝ። የሚያስጨንቅሽ ለመልካም ነው፣ ያስጨነቀሽ ለመልካም ነው። የምትወዳት ናት፣ ከእግዚአብሔር በላይ አትወድሽም። የሚወድሽ ነው፣ ከእግዚአብሔር በላይ አይወድሽም። እናትሽ ናት፣ ከእግዚአብሔር በላይ አትወድሽም። ወንድምህ ነው። ዩኔሚት አስቀምጡትና ከዚህ ውስጥ ትወጣላችሁ። ስትወጡ ደግሞ እንደ ወርቅ ሻይን ነው የምታደርጉት። ስለ ሲልቨር ሲናገሩ ሰምታችኋል እናንተም ብዬ አስባለሁ። ሰውየው እሳት ውስጥ የሚያንገበግበው እዛ እናንተ አሁን ከቨር በተደረገበት ሰዓት ነው። ድሮ ወርቅ ቤት በር ላይ ነበረ እሳት ገም አርገው በጣም ነዶ በቃ እኔ እንጃ የእነ ሲድራቅ ሚሳቅ አብደናጎም እሳት ሳይሆን አይቀርም። ምክንያቱም 7 እጥፍ አይደለም የሚለው በበር ላይ ነበር የሚያደርጉት የነበረው። እና ስትጠይቋቸው የሚሉት እኔ ጠይቄ ያውቃለሁ ስላየው ማለት ነው። ስትጠይቋቸው ሻይን አድርጎ እኔን ፊቴን እስከማይበት ነው ይላሉ። ክርስቶስ ኢየሱስ በአንተ እስከሚሳል ድረስ በብዙ መከራ ልታልፍ ትችላለህ፣ ልታልፊ ትችያለሽ። አልፌ ወጥቼ አይቼዋለሁ ሲወጣኝ። ደግሞ እኛ ወደ ኢየሱስ እስከምንሄድ ድረስ ተሰርተን ደግሞ ስለማናልቅ እለት እለት እየተቀረፈ ስለሚሄድ ወደ ክርስቶስ ኢየሱስ መምሰል ስለምንሆን የምንጠጋው ለምን እኔን ምሰሉ ብሏል። በመጨረሻው ዘመን ደግሞ አሕዛብ እኛን ይጠባበቃሉ። ለምንድን ነው የእግዚአብሔር ድንቅና ተአምራት በእኛ ሕይወት ሊፈጸም ያልቻለ? የሞተ ነገር ያልሞተ ነገር ይቅርታ ይቀረን ስላለ ነው። የሞተ ደግሞ የማያስፈልግ ነገር የተሸከምነው ስላለ ነው መጣል ያለበት ማለት ነው። ኢየሱስ ክርስቶስ ጌታ ነው። ኢየሱስ ይመጣል። እናንተ ደግሞ ክርስቶስን የማታውቁ የማይፈልጋችሁና ያልወደዳችሁ የሚመስላችሁ ሰዎች ያ ጭንቅ ደወል ነው። የምታልፉበት ነገር ና ወደ እኔ ነው የሚላችሁ። ምናልባት ሁሉም ነገር ሞክራችሁ ተቸግራችሁ ይሆናል። እግዚአብሔር በሙከራ አይደለም። ላውቅ እፈልጋለሁ በሉና ጠይቁት። ኢየሱስ ያድናል። ወደ ክርስቶስ ኢየሱስ ቅረቡ። እኔ በጣም ወዳችኋለሁ፣ እርሱም ይወዳችኋል። Jesus loves you, so do I. Come to Christ. Whatever you go through, He's gonna turn it around. You're gonna be a blessing for others, without pride, without partiality. That's His character. I love you and God bless you.